አንድ ፎቶአቸውን አምጥቼ ካወራው አምጡ ማስረጃ። እኔ አሌክስንም በጣም ነው የማከብረው፣ ዴዚዬንም በጣም ነው የምወዳት። ታውቂያለሽ ላይክ የሚያስመስሉት እነሱ በጣም እንደሚወዷቸው ብቻ እኛም በጣም ነው የምንወዳቸው። በዚህ አጋጣሚ እኔ ያልኩት እናት የለችም እሷም ሶስቱም ቢኖርም በነበረው በሂደቱ ስለነበርኩኝ ጥፋተኛ ናቸው ሶስቱም 4 ነጥብ። ከዛ ውጭ ግን ዛሬ እናትየዋ በሌለችበት ጉዳይ ላይ አንስቼ አላወራም ብያለሁ። አለቀ። ምናልባትም ዴዚን ያዘጋጀላት እግዚአብሔር ለመልካም ይሆናል የሚል አንዳንድ ትክክለኛ ሀሳቦችን ሰጥቻለሁ። ከዛ ውጭ ግን የማይመስል ወሬ አምጥታችሁ ላይክ እንደ አሉባልታ ሀቡዬ ጋር ስትመጡ በጣም ነው የሚያሳፍረው። እኔ ቤት ላይ ካለ እያልኩ ነው ሀቡዬ ያምጡልኝ ማስረጃ። ምናልባት ፖስቼዋለሁ፣ እሱንም ከአንደበቱ የወጣውን ቃል አድርጌ ፖስቶች አሉኝ ማቅረብ እችላለሁ ካሜራ አብርቼ። አዘርዋይስ ግን ይሄ በጣም ደስ አይልም፣ ትክክልም አይደለም። ከእናንተ መሀልም ሆነው ልጆቹ ሲጀመር መጥፎ ልጆች አሉ፣ መልካምም አላችሁ እናንተ። ለእኔ ቤት ደግሞ በዘረኝነት በብሔር ፎር ኤቭሪቲንግ ላቪታ ምስክር ናት። የእኔ ቤት ልጆች ምስክር ናቸው ሀቡዬ። እኛ ቤት ውስጥ ላይክ ብሔር ብሔረሰብ ነን። ኦኬ እንደዚህ አይነት ነገር ላይ ኔቨር አልገባም፣ አላደርገውም። ስለዚህ ክሳችሁ ውድቅ ነው ማለት ነው። እንዴት ሰው አሉባልታ ይዞ ይመጣል? ለደህና ነገር የመጣችሁ መስሎኝ ነበር። ኧረ በእናትሽ በጣም ነው የምታሳፍሩት። በጣም ነው እናንተ ልጅ እየዘቀዘቃችሁ እናንተ ለሱ ድጋፍ የምትሰጡበት መንገድ ስህተት እንደነበር ተናግሬያለሁ። አይመለከተኝም። ስለዛ ግን እናንተ ልጅ የምትዘቀዝቁ ናችሁ። ሌላው ሰው አሞራውን ስለበደለ ልጅ እንኳን ስትዘቀዝቁ የማትራሩ ናችሁ። ታወሪያለሽ እዚህ ተቀምጠሽ አታፍሪም? በጣም ማፈረች ናችሁ። የበደለውን ሰው በጥፊ ቢመታው ደግሞ በጥፊ አይመታም። ኦኬ መልካም ነገር ነው ማሳየት ያለበት። ዳሉባታ ሀቡ ቤት እኛ ስንት ስራ የምንሰራው አለ እኮ ማሪ፣ ስንተኛ ታይሞች ላለው ነገር ጊዜ ነው። አይመለከተንም። በሰዓቱም ነበርን። በሰዓቱ የዛኔ ገና ወከባው ላይ ነበር። ወሬ አታውሪ በእናትሽ። ኦኬ ሀቡዬ ያገባችሁ እዚህ ጋር በቤቴ ላለው ነገር ሀቡዬ ኖርማል ግን ላወራሁት መብቴ ነው። አወራለሁ። ቤታቸው ላይ ሰው የሚዘቀዝቁት አንድ ሰው ሶሻል ሚዲያ ላይ እስከወጣ ድረስ ማንም ሰው ስለዛ ሰው አስተያየት የመስጠት መብት አለው። አስተያየት የመስጠት መብታለሽ። ግን ስድብ ተሳድበሽ ከሆነ ብልግና ነው። ስፔሻሊ ጨርስ ነው የምታወሪው። ማነው የሚት አድርጊና ስፔሻሊ ደግሞ እንዲህ ከምንከባበር ሰዎች ጋር እኔ አሞራውን በጣም ነው የምወደው የማከብረው። ዴዚንም እንደዛው በጣም ነው የምወዳቸው። ፍሬንድ ነን ኦልሬዲ። ስለዚህ አንድ ሰው ሳይደርስብን በፍጹም አንነካም። ሰው ያልደረሱብን ሰዎችን ተሳድበሽ ከሆነ የማስረጃ ካላቸው ያቀርቡ። ለምን መሳደብ ብልግና ነው። የሚሳደበው ባለጌ ነው። አስተያየት የመስጠት ግን መብታለሽ። እነሱ ሶሻል ሚዲያ ላይ አንድ ሰው ሶሻል ሚዲያ ላይ እስከወጣ ድረስ እኔ ሶሻል ሚዲያ ላይ ወጥቻለሁ። ማንም ሰው ስለ እኔ አስተያየት የመስጠት መብት አለው። አስተያየት እንዲሰጥብን ካልፈለግን ሶሻል ሚዲያ ላይ አንምጣ ጭራሽ። ሶሻል ሚዲያ ላይ ከመጣን በኋላ ሶሻል ሚዲያን መቆጣጠር አይቻልም። ዓለምን መቆጣጠር አይቻልም። ማንም ሰው ዓለምን መቆጣጠር አይችልም። ራሱን መቆጣጠር የሚችለው ማንንም መቆጣጠር አይችልም። አይደለም ማናይን እኔ የወለድኳቸው ልጆች በእግራቸው መሄድ ከጀመሩ በኋላ መቆጣጠር አልችልም። ስለዚህ ሶሻል ሚዲያ ላይ አትውጡ። አስተያየት እንዲሰጥባችሁ ካልፈለጋችሁ ላይፋችንን ይዘን ወተናል። ዓለም አስተያየትኛ ላይ መስጠት መብታለሁ። ማስቆም አንችልም። ስድብ ግን ብልግና ነው። የሰደበን ሰው ካለ ከዛ ሰው እንርቃለን። በመራቅ ራሳችንን እናስከብራለን። ሰው ማናይ እና አሌክስ ተሳድባለች የምትሉ ካላችሁ ፕሊስ ማስረጃ አቅርቡልንና እንውቀሳት። ያምጡ። በቤቴ በተለይ እኔ አልተሳደብኩም። ፎቶ ራሱ አርጌ ያላወራሁት ለዚህ ነው። እኔ አላወራም። የሚያስወራ ጉዳይም አይደለም። ገባሽ አቡዬ? እኛ እኮ እናስባለን፣ እናገናዝባለን። ቤታችን ላይ ደግሞ ሚታዚላት ሁለት እያወራሽ ነው። ማነው እሷ ደግሞ ትናገር በተረዋ። አሁን ማስረክራለች። ማነው የሰው ምስክር አልፈልግም፣ ሪከርድ ነው የምፈልገው። ማነው እና አሌክስን ወይም ዴዚን የተሳደበችበት ቪዲዮ አለሽ እህቴ? ሪከርድ አለሽ? ወለያው ሪከርድ አለ። እኔ ልንገርሽ፣ አንቺ እሷ ቤት ከፍታ የምታስገባቸው ሰዎች በጣም አስቀያሚ ነገር ነው የሚናገሩት።
እኔ አሁን ማያን እሷን ብቻዋን ተሳርባለች ሳይሆን የምታስገባቸው ቤቷ ላይ ለምን አጀንዳ ትሰጣለች? የሚሳደቡ ሰዎች ሲናገሩ አላግባብ ሲናገሩ መመወት ነው ያለባት። ሚት ነው ማይ ማስቆም ነው ያለባት እንጂ እኔ አስተያየት አትስጪ። ማንም ሰው ሶሻል ሚዲያ ላይ በማንም ሰው አስተያየት አትስጡ ብለን እኛ እንትን አላልንም። ግን አላግባብ ያለ ብርቱካን ምንድነው? እሺ እኛ አንቺን የፈለግነውን ማድረግ እንችላለን። ትችላላችሁ የፈለጋችሁትን ማድረግ። እያስፈራራሽኝ ነው። እኔ እዚህ ሶሻል ሚዲያ ላይ ቲክቶክ ላይ 3 ዓመት ያልጠጣሁት የስድብ አይነት የለም። ስድብ ምናምን የሚያስፈራ ይመስሎሽ? እያስፈራራሽኝ ነው። ኮመንት ላይ እሺ እኛንም አንቺን የፈለግነውን ማድረግ እንችላለን ማለት የፈለግሽውን ማድረግ ትችላለሽ። ያው መንገዱ ሜዳውን ፈረሱም ያንቺ ነው። እሺ እና የተሳደበችበት ሪከርድ ካለ አውጥተሽ ልታሰሚኝ ትችላለሽ። ሪከርድ አለሽ? ማንሽ ወለያ ሪከርድ አለ? አቡዬ አሜን ሲያንስና አብሳላት በተጣሉበት ላይ እኮ የተሰጠ አስቴት ነው። በሰዎቹ እኮ ላይ አይደለም። ምን ሆነው ነው ልጆቹ? ያ እኮ ሌላ ታሪክ ነው። እዛ ውስጥ አስተያየት የመስጠት መብት አለሽ፣ ግን ከተሳደብሽ ስድቡን ያምጡ። በቃ አንቺ በራስሽ ከተማመንሽ ያቅርቡ። አሌክን አልተሳደብሽም። ስሙን ጠርተሽ አሌክስን የተሳደብሽ በቪዲዮ ካለ አትዋሽ፣ ማርያምን አትዋሽ። ካልተሳደብሽም እኛ የተነጋገርነው አልኩሽ እኮ አብሳላትና አሜንን በተመለከተ ነው፣ በእነሱ አይደለም። ከፈለግሽ ሪካርደሩን አስወጥቼ አመጣልሻለሁ ከልጁ ቤት። እኔ በስነ ስርዓት ነው ሀሳቤን የሰጠሁት፣ አመጣለሁ። እኔ ያን ችግር የለውም። በዛ ላይ አያገባችሁም። ቤቷን ከፍታ ማነው? ለምን ሚውት አታረጊም? አንቺ ምን አገባሽ? እኔ እየተናገርኩ አይደል? ቤቷን ከፍታ ትሳደባለች ነው ያልሽው። የኔ ውድ ቤቷን ከፍታ እና አሌክስ ነው የተሳደበችበትን ቪዲዮ አምጪልኝ። ከዛ ነው ያናገራለሁ። ሰው እያስገባች ታሰድባለች። ያ እኮ ሪከርድ አምጪልኝ። ወልያ አለሽ? ያሰደበችበት ወልያ ካለሽ ግቢ። ሪከርድ የያዛችሁ ልጆችን ቶሎ እንገ አሳያት። ሀቡ ሼር አድርጉላት ማገስ ተወርዲያ። በተረፈ ግን አጀንዳ ላልሽው ማንም ሰው የፈለገውን አጀንዳ በቤቱ የማራመድ ሙሉ መብት አለው። ማንንም የመከልከል ስልክ ዋይፋው ሀቡ የምንል መሰለሽ፣ ይቅርታ ማንም ሰው አስተያየት አትስጥ ተብሎ አይባልም። ግን ደግሞ አለው አይደለ? ለንግግር አለው፣ ገደብ አለው። የሆነ የሚያልፉ ነገሮች አሉ። ካልሆነ ድረስ አንድ ሰው የፈለገውን አስተያየት መስጠት አለ። አሌክስ ተሰርበዋል። አሌክስን ተሰርበዋል። አሌክስን ወለየዋለሽ። ሁለተኛ ነገር ደግሞ ይኸውልሽ በጨዋ ደንብ መነጋገር ትችላላችሁ። ምንም መጫወት ለዛ እኮ ነው፣ በጨዋ መልክ እኮ ነው። ለዛ እኮ ነው እኛ እሷን አሁን ቤት ጠርተህ ምናምን ይሄ ነው እኮ አላልንም እኮ። ስህተት ካለ ስህተትን በስህተት ለመተራረም ነው። ገብቶሻል? የሆነ አላስፈላጊ ሰዎችን እየገቡ ቤቷ ውስጥ ሲናገሩ ብታስቆም እንጂ ቤቷን ከፍታ ምንም አስተያየት አትሷል። መብቷ እኮ ነው። ይሄ ሶሻል ሚዲያ እኮ ነው። ያ አይደለም ግን ደግሞ አጀንዳ ትሰጣለች በቤቷ አልሽ። ይሄ እኮ መብቷ ነው አይደል? አጀንዳ መስጠት ስድብ ብቻ ነው ነውር፣ ስድብ ነው ብልግና እንጂ አንድ ሰው ካልተሳደበ በቤቱ አጀንዳ ቢይዝ በቤቱ ቢወያይ ስለምንም ነገር ኦኬ። ፕራይቬትሊ በውስጥ የተነገረውን ነገር አደባባይ አምጥቶ የሰው ሚስጥር ቢያወጣ ነው እንጂ ኦልሬዲ ሰውየው ያወጣውን ነገር ላይ አንድ ሰው አስተያየት ቢሰጥ ገባሽ? ቢወያይ ሶሻል ሚዲያ የተፈጠረው እኮ ለዛ ነው፣ ለመወያየት አይደል? በጨዋ ደንብ የምንወያይ ከሆነ ማንሳደብ ከሆነ ኦኬ። ግን ተሳድባ ከሆነ ግን እሷ ሳኮን ቤቷ የሚያስገባትን ሰዎች ነው። እኔ እሷን አሁን ይሄ ነው ሰርባለች ብዬ ቤቷ የምታስገባቸውን ሰዎች ስርዓት ታስይዝ ነው። እኛ አሁን ልጅቷ አልመጣችም እንጂ ሪከርድ አለ። ልጅቷ ስላልመጣች ነው እንጂ ሼር አድርጉላት ጋይስ፣ ያላችሁ ልጆች ሼር አድርጉላት እና ግን ቤቷ ገዝት የሚገባ መቆጣጠር ትችላለች ወይ ነው። አሁን እኔ ቤት ገብተው ማንም ሰው ያወራል አይደል? መቆጣጠር እችላለሁ ያንን ሰው። አይ ታሪክህን ይሄን አውራ ይሄን አታውራ ማለት ይችላል። ሰዎችን ነፃነት መስጠት አለብን። ገባሽ? ሪካርድ ከሌላችሁ እንግዲህ ስታገኙ ታምጡት፣ ችግር የለውም። ሪካርዱን ስታገኙ ከማናይ አንደበት አሌክስን እየተሳደበች በቤቷ አሌክስን እየተሳደበች ያለበት ቪዲዮ ካለ እኔ እጠይቃታለሁ። ለምን ወዳጆቼ እንትን ትያለሽ ላታል። አይ ፐርሰናሊ ነክቶኝ ነው ካለች በዚህ መሀል አልገባም። ፐርሰናሊ ራሷን ነክቷት ከሆነ ምንም ማለታችሁ እሷን የስሷን የምታስገቢያቸውን ሰዎች የሚየመንክ እያሸንራል። እንደዚህማ ተቆጣጠርን፣ ሰውን በገዛ አካውንቱ ተቆጣጠርን። የምታስገቢውን ሰው
የምታስገቢው ሰው ወቂ ካልናት በገዛ አካውንቷ እየተቆጣጠርናት ነው። ይሄ ደግሞ መብት የለንም። ልጅ 18 ዓመት ነው እና አሁን እኮ መብት አላት። እኔ ይሄን አልቃወምም። ማየም ፊቷን ከፍታ እንትማትች ግን ፍትሃዊ መሆን ነው። አላግባብ የሚናገሩት ሰዎች ደግሞ ቢያንስ ከሰው ጋር ያነካካሉ። እኛ ቤት እኮ ወላ ሊሳደቡ ሲል እኮ ከገዝቱላ የምናወርድበት ሰዓት አለ። ሀቡዬ በጣም እኮ ነው ባላንስ ማረገው። በዘረኝነት ሲገቡ በእምነት ሲመጡ በምናምን እኮ ጭራሽ ነው ማላስወራቸው። ለምን ውሸት ታወራለች? እኛ ቤት ላይ የሚወያዩ ልጆች ቢያወሩ አይሻልም? የውሸት እሷ ከምታወራ ብዙ ልጆች እኮ አሉ። ብሔር ብሔረሰብ ነው እኛ ቤት ያለው። ምን ሆነዋል እነሱ እንዴ? የሌለ ነገር እኮ ነው መታ የምታወራው። እመቤቴን አላስወራም። ከገስት ላይ ሁላ በቃ የሆነ አንዳንድ ስድቦችን የሆነ እንዴት ነው ደከከናምና ወረድ ቅንቅናም ብዬ ሁላ አስወርዳለሁ። ይሄ ስድብ ከመሰላቸው አይ ዶንት ኬር እንዴ። ምን ሆነው ነው በቤቴ ልዘዝ የሚሉት? በቃ የኔ ቤት ላይ እኛ ቤት ላይ ብሔር ብሔረሰብ ነን፣ ከሁሉም ብሔር የተጋባንን ስንኖርም እንደ ህብረተሰብ ራሱ ደስ በሚል ነው ያደግኩትኝ። ስለዚህ ዘረኝነት ላይ አልገባም። ዛሬም ነገም 4 ነጥብ። በሃይማኖት ጉዳይም አያገባኝም። ይሄ የኔ ቤት ነው። ልክ ቤቴ ላይ ሲገቡ በሐሳብ ልዩነት አንድነት ነው የሚለው አስተያየታችሁ ሳይሆን ልጆችን ሲናገሩ እንደማላ አግባብ ነገር ሲናገሩ እነዛን ሰዎች አስቆሚያቸው ነው። እኔ አሁን አንቺን ተሳርበሻል ብዬ እኔ በራሴ አንቺን ቤከፈሽ በሐሳብ ልዩነት አንድነት ነው የሚለው። ያ ማለት ማንም ሰው የተለያየ ሐሳብ አስተያየት መስጠት ይችላል፣ ግን አንድነት አለን። ካላስ በቃ እኔ ቤት ገና ጆይን ስትይ በሐሳብ ልዩነት አንድነት ነው የሚለው። እንዴ እናንተ አሉባልታ ይዛችሁ ትመጣላችሁ፣ አታፍሩም? ማስረጃ ካላችሁ ኤኒ ታይም ለሀቡ ስጧት። ከዛ ውጪ የሀቡ ሞዴሬተር መሆን የሚያቆሰቅሰኝ ከሆነ ሀቡ ያንሹ አልፈልግም። እንደፈለግ ሆናለሁ። ከዛ በኋላ አለቀ። ቢኖረኝም ባይኖረኝም ቤቴንም እናቴንሽ አብሬሻለሁ። እንዴ የሀቡ ሞዴሬተር ስለሆንኩ ብቻ ቆይ ለሀቢባ ሞዴሬተር ለምን ታነሻለሽ? ሞዴሬተር ነው። እኛ እንዳሁን እንደቀረብ ነው። ቆይ ማያ የቀረብ ነው፣ እንደ ቤተሰብ ነው የቀረብ ነው እንጂ እንደዚህ ነገር አንስተን ወይም ለመሳደብ ለምን አይደለም። እንደ ቤተሰብ ነው የቀረብ ነው የመጣ ነው። እንደ ቤተሰብ ነው የሆነ ሲገቡ አንዳንድ የሚናገሩ ስሚ እነ ቦምባስቲክ አሉ ብዙ ሰው ስሙን አንስቶ ያረገጠው ህዝብ አለ። እሱን አምጥተሽ ይኸውልሽ እንትን አትበይ። አሁን እኛ የመጣ ነው እንደ ቤተሰብ ነው፣ እንደ ቤተሰብ አቀንትን ነው። ገብቶሻል? ለህዝብ ድምፅ አይነሳም ስላለ ሞዴሬተርሽ የመነሳቱ ውድቅ ሆኖብሻል። ኖ አይ አታንሽ። ለምን ይነሳል? እኛ አሁን የመጣ ነው ለእንትን አይደለም። አሁን አጀንዳ ፈልገን ወይም ሌላ ነገር ፈልገን አይደለም። እንደ ቤተሰብ ነው የቀረብ ነው። ገብቶሻል? እንደ ቤተሰብ እንደ እህትነት ነው እንጂ ሌላ እንትን ፍለጋ አይደለም። ለምንስ ሞዴሬተሩ አይነሳል? ራሱ ፈልጋ ነው። በህዝቡ አይነሳም ስላለ አይነሳም። በህዝብ ነው የሚዳኘው ይሄ ቤት። ስለዚህ ህዝብ አይነሳም። ሞዴሬተሯ ሀቡዬን ሞዳት ሞዴሬተር ስላለኝ ስለሌለኝ አይደለም። ኦኬ ገና ሀብላ ሀቡዬ ምግብ ስታዘጋጅ ነው እኛ የምናውቃት። ኦኬ ሶ ዊዛውት ሞዴሬተር ሁሌም ከሀቡ ጋር አለው። ሞዳት ደግሞ ከልቤ ነው። አለቅ ይነሳልኝ። ከዛ በኋላ ማን መቶ እንደሚከሰኝ አያለሁ። እንደውም በበለጠ ማለት ነው። ከፈለኩኝ መሳደብም መና እንዴ ደከከናም ቅንቅና ማለት ስድብ ነው እንዴ ለእናንተ? አትፎክሪ። እኛ ነገሩሽ እኮ እንደ ቤተሰብ ነው። ለምን እንዴ እዚህ ጋር አትፎክሪ። ገብቶሻል? እንደ ቤተሰብ ነው ያናገርነው። እህታችን ጋር መጥተን ነው እኛ የተናገርነው። ይሄን ደግሞ እሷ ተመጣጣኝ ሚዛን ነው የምትሰጠው እንጂ አንቺ እንደፈለግሽ እንድታይ አይደለም። የበለጥ የምትይሉት ተሳደቢ ነው የበለጥ የምታመጪው ነው። በዚህ በነገር አይደለም አመጣጣችሁ፣ በነገር አይደለም። እኛ በነገር አይደለም። አሁንም ደጋግሜ ሶሻል ሚዲያ በነፃነት እንመን። ሰዎች የፈለጉትን ነገር አስተያየት የመስጠት መብት እንዳላቸው እንመን። ሶሻል ሚዲያ ላይ አንዴ እስከወጣ ድረስ ህይወታችን ማንም ሰው በእኛ ህይወት አስተያየት መስጠት መብት አለው። አስተያየት እንዲሰጥበት በህይወቱ የማይፈልግ ሰው ሶሻል ሚዲያ ላይ መውጣት የለበትም። አንድ ሰው አንዴ ሶሻል ሚዲያ ላይ ከወጣ በኋላ ማንም ሰው በሱ ህይወት አስተያየት መስጠት ይችላል። ህይወታችንን አደባባይ አውጥተናል አንዴ አይደለ? ስለዚህ አስተያየት የመስጠት መብት አላቸው ሁሉም ሰው። ለምን አስተያየት ሰጠች? ማንም የማለት መብት የለውም። ይሄ የሶሻል ሚዲያ ነፃነት ነው። ቤቷን ከፍታ ስለፈለገችው አጀንዳ ቲክቶክ ላይ ስለመጣ ጉዳይ መወያየት፣ አስተያየት መስጠት መብት አላት። አንድ ስድብ ብልግና ነው። የሚሳደቡ ሰዎች አሉ፣ መብታቸውን አያገባንም። እኔ በጣም ብዙ ሰዎች ይሰድቡኛል። ምን አገባኛ? የእነሱ ማንነት ነው። ኢትስ ኦኬ ብዬ ትቼዋለሁ አይደል?
ምላሽ አልሰጥም። እሷ ባለጌ ብትሆን ትሳደባለች። እኔ ባለጌ እንዳልሆነች እርግጠኛ ነኝ እንደማትሳደብ። አስተያየት ለምን ሰጠች፣ ለምን ቤቷን አጀንዳ አደረገች ለሚለው እንኳን አንቺ እኔም ማለት ነው እኔ በጣም የምትወደኝ እኔም የመጠየቅ መብት የለኝም። ለምን በቤትሽ ይህንን አጀንዳ ያሽብዬ? ማንም መብት የለውም የመጠየቅ። ማንም ሰው ቤቱን ከፍቶ ስለፈለገው ጉዳይ መወያየት ይችላል። ስለፈለገው ጉዳይ ማንም ምንም አያመጣም እዚህ ቲክቶክ ላይ። ይህንን ማወቅ አለብን። ግን ማንንም ፈርቶ ሳይሆን ተዋደን ተከባብረን ብንጠቀመው ሶሻል ሚዲያ እንደ እህት ተከባበሩና ይቅርታ በቃ ብላችሁ ይቅርታ ተጠያይቃችሁ ሁለታችሁ ፍቱት። ጉዳዩን ደግማችሁ አታንሱት። በቃ በነፃነት እመኑ። እንዴ ይህ አምባገነንነት ነው። ሰው ለምን ቤቱን ከፍቶ ይሄን አለ ማለት? ጨርሻለሁ። ይህንን ነው የምላችሁ። በነፃነት እመኑ። ሀቡዬ ተናግሬ ቢሆን እኮ በጣም ደስ ይለኝ ነበር። ምንም በሌለበት ክስ ግን ከባድ ነው። መሀያ አሁን እዚህ ጋር የምትረጁ ነገር ልንገርሽ። ሀቡ የሚሳደቡ ሰዎችን ስለሚያስገቡች አሁንም ደጋግሜ የምነግርሽ ቤት ከፍታ ታሳደበች አላልኩም። የምታስገባቸው ሰዎች ይሳደባሉ። ለምንድን ነው የሚሳደቡት? እነዚህ ልጆች ምን አደረጉ ነው እንጂ ቤት ከፍተሽ ቤቷን ከፍታ ስለምንም ነገር ለምን አስተያየት አትስጫ ይባላል። ሶሻል ሚዲያ ነው ይሄን አውቃለሁ 100%። ግን የሚገቡትን ሰዎች ነው። እኛ እሷን አላልንም። እኔ እሷን አላልኩም። በጥቅሉ የምትሉ ሰዎች ካላችሁ ሰዎች መቆጣጠራት የሚገቡ ሰዎችን ለምንድን ነው እላፊ ንግግር ሲገቡ እባክሽ አስቆሚልን ነው እንጂ ሌላ ነገር አንቺን ቤት ለምን ከፈሽ ምናምን። አሁን ደግሞ ሌላ እንትን ማለት ይሄ ቦታውን ለሌላ ሰው እንልቀቀው። በነገራችን ላይ እኔ የተሳደብኩ መስሎ ከተሰማችሁ እናንተን ይቅርታ አልጠይቅም። አሞራውና ዴዚ በሀቡዬ ስም ይቅርታ ጠይቃለሁ። አመሰግናለሁ። እነሱም በይ ችግር የለም፣ ለእኛ ችግር የለውም። ማሪ ኖርማል ነው። ቴንኪው ዋና ፈጣሪ አክብርሽ። አመሰግናለሁ። እሺ እናት አስቀይመንሽ ከሆነ ይቅርታሽ። አንቺንም ሶሪ